በዛሬው ሰበር መረጃችን የኢትዮጵያና የአዘርባይጃን የመሳሪያ ግዥና ሽያጭ ሊጸድቅ ነው። ሀገራዊ ምክክሩ የወለጋና የጎጃም አነጋጋሪ ጥያቄዎች፣ የአሜሪካው ጀነራል ስለ ኢትዮጵያ የሰጡት ወታደራዊ ምስክርነት። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ቀደም ሲል የተፈረመው የመሳሪያ ግዥ ከአዘርባይጃን ፓርላማ የመጽደቁ ሂደት የት ደረጃ ላይ ደረሰ? ጠቅላይ ሚኒስትር አብይ አህመድ ከአዘርባይጃን አፈ ጉባኤ ጋር ያደረጉት ድንገተኛ የስልክ ውይይት፣ እንዲሁም ደግሞ ከ4000 በላይ ተሳታፊዎች በታደሙበት ታላቁ ሀገራዊ ምክክር መድረክ ላይ የተሰማው አነጋጋሪ ክርክር፣ የአማራ ተወካዮች ወለጋ ለኛ ይገባናል ሲሉ፣ የኦሮሚያ ተወካዮች ደግሞ ጎጃም ለኛ ይገባናል ማለታቸው ማስነሳቱ የተነገረው ከፍተኛ ስሜት ቀስቃሽ ክርክርና የሚጠበቁት ህገ መንግስታዊ ለውጦች። በሶስተኛ ዜናችን ደግሞ የአሜሪካ የመከላከያ የአፍሪካ እዝ ከፍተኛ አዛዥ ጀነራል ዳግቪን አንደርሰን ስለ ኢትዮጵያ የሰጡት ወታደራዊ ምስክርነት፣ ኢትዮጵያ በአፍሪካ ሽብርተኝነትን ለመዋጋት ወሳኝ አጋርነት ናት ሲሉ ያወጁበትና ስለ ሱዳን ግጭት የሰጡትን ይፋዊ ምላሽ ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። ዝርዝር መረጃውን ከመመልከታችን በፊት ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ አድርጋችሁ ሁሌም ታማኝና እውነተኛ መረጃዎችን ጠብቁ። ወደ ዝርዝር መረጃዎች እንለፍ። ወደ መጀመሪያው ዝርዝር መረጃችን ስንሸጋገር የጠቅላይ ሚኒስትር አብይ አህመድ መንግስት ከአዘርባይጃን ሪፐብሊክ ጋር ያደረገው ታላቅ ወታደራዊና የመሳሪያ ግዢ ስምምነት ሙሉ በሙሉ ሊጸድቅ እንደሆነ ተሰምቷል። በዚህ ወሳኝ ወቅት ላይ ከአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ከበርት ሳሂባ ጋፋሮቫ በቀጥታ ለጠቅላይ ሚኒስትር አብይ አህመድ ስልክ በመደወል ፍሬያማና ስትራቴጂካዊ ውይይት አድርገዋል። በይፋዊ መግለጫው ሁለቱ ሀገራት በስትራቴጂካዊ አጋርነትና በጋራ እድገት ላይ ተወያይተዋል ቢባልም የፖለቲካና የደህንነት ተንታኞች እንደሚሉት ከሆነም ከዚህ ስልካዊ ውይይት በስተጀርባ ያለው ትልቁ አጀንዳ የጦር መሳሪያና የቴክኖሎጂ ግዥ ነው። እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ ባለፉት ጊዜያት ወደ አዘርባይጃን ይፋዊ ጉብኝት በማድረግ በሁለቱ ሀገራት መካከል ታላቅ ወታደራዊና ስትራቴጂካዊ ስምምነት ተፈራርመው እንደነበር ይታወሳል። የዚያ ስምምነት ዋና አካል የሆነው የመሳሪያና የቴክኖሎጂ ግዢ ወይም ደግሞ አዘርባይጃን ብሔራዊ ምክር ቤት ወይም ፓርላማ በኩል ማለፍና መጽደቅ ነበረበት። አሁን ላይ የአዘርባይጃን ፓርላማ አፈ ጉባኤ ሳሂባ ጋፋሮቫ በቀጥታ ከጠቅላይ ሚኒስትሩ ጋር በስልክ መነጋገራቸው ፓርላማው የኢትዮጵያን የመሳሪያ ግዥና ወታደራዊ አጋርነት ሙሉ በሙሉ ሊያጸድቅ እንደሆነና ሂደቱ መጠናቀቁን የሚያሳይ ትልቅ ማረጋገጫ ነው ተብሏል። ኢትዮጵያ የመከላከያ አቅሟን ዘመናዊ ለማድረግና የቴክኖሎጂ የበላይነትን ለማጎናጸፍ የምታደርገው ጥረት ከአዘርባይጃን በሚገኘው የጦር መሳሪያና ወታደራዊ ድጋፍ ይበልጥ እንደሚጠናከር ይገመታል። የፓርላማው መጽደቅ ደግሞ መሳሪያዎቹ በፍጥነት ወደ ኢትዮጵያ እንዲጓጓዙና ወደ አየርና ምድር ኃይላችን እንዲቀላቀሉ መንገድ ይከፍታል። ወደ ሁለተኛው ዝርዝር መረጃችን ስንሸጋገር በአሁኑ ወቅት እየተካሄደ ባለው ታላቁ ሀገራዊ ምክክር መድረክ ላይ ያልተጠበቀና እጅግ ከፍተኛ ስሜት ቀስቃሽ የሆኑ ሀሳቦች መሰንዘራቸው ተሰምቷል። በምክክር መድረኩ ላይ ከአማራ ክልል የመጡ ተወካዮች ወለጋ ለኛ ይገባናል የሚል ጥያቄ ያቀረቡ ሲሆን፣ በሌላ በኩል ደግሞ ከኦሮሚያ ክልል የወጡ ተወያዮች ጎጃም ለኛ ይገባናል ሲሉ አቋማቸውን ማንሳታቸውም ትልቁ የክርክር አጀንዳ ሆኗል። ይኸው አጠቃላይ ሀገራዊ ይዘት ያለው የምክክር መድረክ ከ4000 በላይ የሚሆኑ ከተለያዩ የሀገሪቱ ክፍሎች የተውጣጡ ተወካዮች፣ የታወቁ ግለሰቦች፣ የፖለቲካ ፓርቲዎችና የህብረተሰብ ክፍሎች የተገኙበት ታላቅ ታሪካዊ መድረክ ነው። በዚህ ሰፊ ተሳትፎ በተደረገበት የምክክር መድረክ ላይ የየክልሎቹ ተወካዮች የሚያነሷቸው የወሰን የታሪክና የማንነት ጥያቄዎች የመድረኩን ትኩረት በከፍተኛ ሁኔታ ስበውታል። በተለይም በወለጋና በጎጃም ዙሪያ የተነሱት ጥያቄዎች በተወያዮች መካከል የጦፈ ክርክር ማስነሳታቸው ታውቋል። ይህ ከ4000 በላይ ሰዎች የሚሳተፉበት ሀገራዊ ምክክር በውይይት ብቻ የሚጠናቀቅ አይደለም። መድረኩ መጨረሻ ላይ ታላላቅ ሀገራዊ ውሳኔዎች እንደሚወሰኑና እንዲያውም በሀገሪቱ የወደፊት አቅጣጫ ላይ መሰረታዊ ለውጥ የሚያመጡ ህገ መንግስታዊ ለውጦች ሊደረጉበት እንደሚችሉ እየተገለጸ ይገኛል። ይህ መድረክ ሀገራዊ መግባባትን ለመፍጠርና የቆዩ የወሰንና የማንነት ውዝግቦችን በሰላማዊ መንገድ ለመፍታት ትልቅ እድል ይዞ እንደመጣ የሚናገሩ ሲሆን፣ አሁን እየተነሱ ያሉ አነጋጋሪ ሀሳቦች ደግሞ ውይይቱን ስሜት የበለጠ ከፍተኛ እንዲሆን አድርጎታል። ከዚህ ጋር በተያያዘ የመንግስትን የሰላም ጥሪ በመቀበል ከትጥቅ ትግል ወደ ሰላማዊ ፖለቲካ መድረክ የተቀላቀሉት ካፒቴን ማስረሻ ሰጤ የህዝና የድርጅት አመራር የነበሩ 14 አባላት በውክልና ኮታ በሀገራዊ ምክክር መድረኩ እየተሳተፉ እንደሆነ ገልጸዋል። ካፒቴን ማስረሻ ለአሃዱ ሬዲዮ እንደገለጹት ታጣቂዎችን ወደ ጫካ ያስገቡት መሰረታዊ ፖለቲካ ጥያቄዎች አሁን ላይ በሀገራዊ ምክክር ጉባኤው እየተመከረባቸው ነው። አመራሮቹ በአማራ ክልልም ሆነ በሌሎቹ ሀገሪቱ ክፍሎች የሚነሱ ለትጥቅ ትግል መነሻ የሆኑ ጥያቄዎች ለውይይት መቅረባቸውንም አንስተዋል። ከጫካ ትግል ተመልሰን ጥያቄዎቻችንን ከሌላው ኢትዮጵያዊ ጋር በጋራ ለመፍታት ለምክክር ተቀምጠናል ያሉት ካፒቴን ማስረሻ አንገብጋቢ የሚሏቸውን ጉዳዮች በአጀንዳ ማሰባሰብ ወቅት ለኮሚሽኑ ማስረከባቸውን አስታውሰዋል። አሁን ላይ በምክክር መድረኩ እየተመከረባቸው ያሉት 8 አጀንዳዎች ተስፋ ሰጪ መሆናቸውን ገልጸው ሀገር ግንባታና የመንግስት አወቃቀርን የተመለከቱ ጉዳዮች እልባት የሚፈልጉ አንኳር ጥያቄዎች ናቸው ብለው እንደሚያምኑ ተናግረዋል። ካፒቴን ማስረሻም የምክክር መድረኩ ለዘመናት ሲንከባለሉ ለመጡ ፖለቲካዊ ችግሮች ዘላቂ መፍትሄ በማምጣት የተሻለ መንገድ ነው የሚል እምነት እንዳላቸው ገልጸዋል።
ወደ ሶስተኛውና እጅግ አስፈላጊው የዓለም አቀፍ ወታደራዊ መረጃችን ስንሸጋገር በአፍሪካ የመከላከያ ሎጂስቲክ እና ኮሚኒኬሽን ኮንፈረንስ ላይ ከአሜሪካው የመከላከያ የአፍሪካ እዝ ዋና አዛዥ ጀነራል ዳግቪን አንደርሰን ጋር በተደረገ ውይይት የተሰሙ እጅግ ወሳኝ መረጃዎች ተሰምተዋል። መድረኩ ላይ በኢትዮጵያ ስታንዳርድ አዘጋጅ ዮናስ ከድር አማካኝነት ለጀነራሉ ሁለት ወሳኝ ጥያቄዎች የቀረቡ ሲሆን የአሜሪካው ጀነራል ስለ ሀገራችን የወታደራዊ ደህንነት ድርሻና ስለ ሱዳን ግጭት የሰጡት ምላሽ ትልቅ ትኩረትን ስቧል። በመጀመሪያ ደረጃ ጀነራል አንደርሰን በሰጡት አዎንታዊ መግለጫ ኢትዮጵያ በአፍሪካ አህጉር ላይ የሚንቀሳቀሱ አሸባሪዎችንና ጽንፈኛ ቡድኖችን በመዋጋት በኩል ለአሜሪካ እጅግ ወሳኝና የማይተካ ስትራቴጂካዊ አጋር ናት ሲሉ ገልጸዋል። አሜሪካ በምስራቅ አፍሪካና በመላው ሀገሪቱም ሽብርተኝነትን ለመግታት በምናደርገው ጥረት የኢትዮጵያ መከላከያ ሰራዊት የሚያደርገው አስተዋጽኦ ከፍተኛ እንደሆነና ይህንን ትብብር አሜሪካ ይበልጥ አጠናክራ እንደምትቀጥል አረጋግጠዋል። በሁለተኛ ደረጃ ስለ ሱዳን ጉዳይ በሱዳን ባለው አሰቃቂ ግጭት ዙሪያም ለተነሳው ጥያቄ ምላሽ ሲሰጡ ኢትዮጵያ በሱዳን ጉዳይ ላይ የመፍትሄው አካል እንጂ የችግሩ አካል አይደለችም ሲሉ በግልጽ መስክረዋል። ጄኔራሉ አክለውም ጠቅላይ ሚኒስትር አብይ አህመድ በሱዳን ያለውን ችግር ለመፍታት የሚያስችሉ ሁኔታዎችን ተቀብለው ውይይት ማድረጋቸውንና ሀገሪቱ ለቀጠናው ሰላም እያደረገች ያለውን ጥረት አድንቀዋል። በሶስተኛ ደረጃ ስለ ኢትዮጵያ የውስጥ ደህንነት ኢትዮጵያና የአሜሪካ ግንኙነት ምን ያህል የጠና ነው በሚል ለቀረበላቸው ጥያቄ ሲመልሱም ሀገራት የውስጥ ችግሮቻቸውን በራሳቸው መንገድ እንደሚፈቱ ገልጸው ነገር ግን እንደ ሽብርተኝነትና የድንበር ተሻጋሪ ደህንነት ባሉ የጋራ ስጋቶች ላይ አሜሪካ ከኢትዮጵያ ጋር በጥብቅ የመረጃ ልውውጥና ቀጥታ ወታደራዊ ትብብሮች እንደምታደርግ አስታውቀዋል። በሌላው የውጭ መረጃችን ደግሞ በሱዳን ወቅታዊና ትኩስ መረጃዎች ተመልሰናል። በዛሬው ዜናችን በሱዳን የእርስ በርስ ጦርነት ውስጥ የተከሰተውን አዲስ የኃይል ሚዛን መለወጥና የጀነራል ሐሜቲ ኃይሎችን አዲሱን ኪሳራ እንመለከታለን። አስፈላጊ መረጃና የጦር ሜዳ ውሎ የቀጠናው አየር ሁኔታና የጦር ሜዳ መረጃዎች እንደሚያመለክቱት የፈጣን ደጋፊ ኃይሎች አርኤስኤፍ አዛዥ ለሆኑት ጀነራል መሐመድ ሐምዳን ዳጋሎ ወይም ሐሜቲ ከባድ ኪሳራ ደርሶባቸዋል። በዚህ ሳምንት በተካሄደው ዘመቻ የሱዳን ጦር የሰሜን ኮርዶፋን ግዛትን ሙሉ በሙሉ መቆጣጠሩ ተገልጿል። የሱዳን ጦር አጥቂ ኃይሉን ወደፊት በመግፋት የሄሜቲ የትውልድ ቀዬ ወደሆነው የሰሜን ዳርፉር ግዛት መግባቱ ታውቋል። ይህም በክልሉ የነበረውን የኃይል ሚዛን በእጅጉ እየቀየረው ይገኛል። ጂኦፖለቲካዊ ተጽዕኖና የውጭ አገራት ሚና የዚህ ግጭት መስፋፋት በቀጠናው አገራትና በሀያላን አገራት ዲፕሎማሲ ላይ ትልቅ ማዕበል ፈጥሯል። የተባበሩት አረብ ኤሚሬቶችና የሳውዲ አረቢያ ሚና ሄሜቲን የምትደግፈው ኤሚሬቶች እንደሆነች ቢነገርም የሳውዲ አረቢያ በሱዳን ጉዳይ ላይ ጣልቃ መግባትና እጇን ማንቀሳቀስ የጨዋታውን ሕግ የለወጠው ይመስላል። የአልቡርሃን አቋም በሌላ በኩል ጀነራል አልቡርሃን የግብፅ ጠንካራ ድጋፍ እንዳላቸው የሚታወቅ ሲሆን ይህም በአካባቢው ሀገራትና በምስራቅ አፍሪካ የኃይል ሚዛን ላይ ትልቅ ተጽዕኖ እያሳደረ ይገኛል። በአጠቃላይ በሱዳን እየተካሄደ ያለው ግጭት አሁንም የቀጠናውን ሰላምና የደህንነት ስጋት ላይ ከመጣሉም በላይ የኃይል ሚዛኑን እየቀያየረ ይገኛል። እናንተስ በዚህ ጉዳይ ላይ ያላችሁ አስተያየት ምንድነው? የሱዳን ጦር የወሰደው እርምጃም በግጭቱ ላይ ምን አይነት ለውጥ ያመጣል ብላችሁ ታስባላችሁ? ኮሜንት መስጫ ሳጥኑ ላይ አስፍሩልን። ውድ የቻናላችን ተከታታዮች በዛሬ መረጃዎቻችን ላይ ባቀረብንላችሁ ዋና ዋና ዜናዎች ከአዘርባይጃን የሚፈጸሙ የመሳሪያ ግዢ መጽደቅ፣ ሀገራዊ ምክክሩ ላይ ከአማራና ከኦሮሚያ ተወካዮች የተነሱ ጥያቄዎችና ህገ መንግስታዊ ለውጦች እንዲሁም ደግሞ የአሜሪካው ጀነራል ስለ ኢትዮጵያ የሰጡት ወታደራዊ ምስክርነት ላይ እናንተ ሀሳብና አስተያየት ምንድነው? ሀሳባችሁን በኮሜንት መስጫ ሳጥኑ ላይ አስፍሩልን። መረጃው ለሌሎችም እንዲደርስ ቪዲዮውን አሁኑኑ ላይክ እና ሼር ማድረጋችሁን አትርሱ። ቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን የዘውትር ቤተሰባችን ሆኖ ስለተመለከታችሁን እጅግ በጣም እናመሰግናለን። ሌላ መረጃ እስክንገናኝ ድረስ ባላችሁበት ሰላም ቆዩም።